ሰላምና ጤና በያላችሁበት ይድረሳችሁ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? እሁድ ጠዋት ማለዳ ወደ እናንተ የሚደርሰው መሃል ዳሰሳ ፕሮግራማችን ተጀምሯል። ዛሬም እንግዲህ እንደወትሮ ሁሉ የተለያዩ ርዕሰ ጉዳዮችን አጠናቅረን ከናንተ ጋር ቆይታ ልናደርግ እዚህ ስቱዲዮ ዝግጅታችንን አጠናቀን ተገኝተናል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ነው ትግስት ሁሉ እንዲሁም ባልደረባዬ ቢኒያም ከደር አብራናችሁ ቆይታ የምናደርግ ይሆናል። ምርጫችሁ አድርጋችሁ ስለምትመለከቱን እጅግ እያመሰገንን ወደ ፕሮግራማችን እናልፋለን ማለት ነው። ቢኒ እንደምን ሰንብተሃል? እንዴት ሰነበትሽ ትግስት? እግዚአብሔር ይመስገን። እንግዲህ ዛሬም የተለያዩ ርዕሰ ጉዳዮችን አጠናክረን ይዘን ቀርበናል። እስቲ እኔ ጋር ካሉት ልጀምርና ዛሬ ያው የአውሮፓ ህብረት ለኢትዮጵያ የ140 ሚሊዮን ዩሮ የበጀት ድጋፍን ማድረግ መጀመሩን የተመለከተ ዜና እንዲሁም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰው ሰራሽ አስተውሎት እንዲሁም የዲጂታል ጤና ዘርፍ መሪ ሆነው መመረጣቸውን የተመለከተ ዜና። ከዛ በተጨማሪ ደግሞ አሁን የምርጫ ወቅት ነው። በቀጣይ ወር የሚካሄደውን ምርጫን አስመልክቶ እዛ ላይ የተመለከተ መረጃን አካትቼ ሌሎች ተጨማሪ መረጃዎችንም ይዤ ቀርብ ያለው አንተ ጋር ምን አለ የሚለውን እንግዲህ እኔ ጋርም ጠቅላይ ሚኒስትር ዶክተር አብይ አህመድን የተመለከተ መረጃ አለኝ። ከዛ የዘለለ ደግሞ ሌተናል ጀነራል ታደሰ ወረደን የሚመለከት መረጃ ይዣለሁ። ከዛ ውጪ መከላከያን የተመለከተም መረጃ አለ እኔ ጋር። እንዲሁም ሌሎች መረጃዎችን ይዣለሁ። ካንቺን ጀምርና ወደ እኔ እንመለሳለን። መልካም ቢኒ፣ ያው እንግዲህ በቀዳሚነት ወደ ያስኩት መረጃ ይሳልፍ የጠቅላይ ሚኒስትር ዶክተር አብይ አህመድን የሹመት መረጃ ነው የምናገኘው። ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ሳምንት በአፍሪካ ህብረት የሰው ሰራሽ አስተውሎት እንዲሁም የዲጂታል ጤና ዘርፍ መሪ ሆነው መሾማቸውን የጠቅላይ ሚኒስትር ጽህፈት ቤት የገለጸበት ሁኔታ አለ። ቢኒ፣ ባሳለፍነው ሳምንት ሹመቱ የተሰጠው እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በዘርፉ ላሳዩት አመራርነት እንዲሁም ደግሞ ኢትዮጵያ በአህጉሩ የሰው ሰራሽ አስተውሎትና የፈጠራ ስራዎችን ለማስፋፋት እየተገበረች የምትገኘውን የላቀ ሚና እውቅና የሰጠ መሆኑንም አመልክቷል። በተላከው የሹመት ደብዳቤ ላይ እንግዲህ የተከበሩ የእርሶ የዲጂታል ትራንስፎርሜሽን እንዲሁም ደግሞ አዳዲስ ቴክኖሎጂዎችን ለማስፋፋት ያደረጉትን አመራር ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ለአፍሪካ ሉዓላዊነት ለውጤታማነት እንዲሁም ደግሞ ለአሳታፊ እድገት ቁልፍ መሳሪያ ሆኖ እንዲያገለግል በማስቻል ረገድ ትልቅ እገዛ አድርጓል በሚል ሐሳቡ መስፈሩን ጽህፈት ቤቱ የገለጸበት ሁኔታ አለ። ቢኒ፣ ስልታዊ በሆነ መልኩ የቴክኖሎጂ ነፃነትን እንዲሁም ደግሞ አቅምን ለመገንባት የሚደረጉ ተከታታይነት ያላቸውን ቅስቀሳ አህጉሩ በኃላፊነት እንዲሁም ደግሞ በፍትሃዊነት በታጀበ የሰው ሰራሽ አስተውሎት አጠቃቀም ረገድ በዓለም አቀፍ ደረጃ ግንባር ቀደም እንዲሁም ከፍተኛ አስተዋጽኦ እንደሚኖረውም አስታውቋል ማለት ነው። እንዲሁም ደግሞ ከዛ ባለፈ ባለፉት ጥቂት ዓመታት በጠቅላይ ሚኒስትር ዶክተር አብይ አህመድ አመራርነት ኢትዮጵያ በዲጂታላይዜሽን እንዲሁም በሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ዘርፎች ያስመዘገበችው እድገት በከፍተኛ አፈጻጸም ማሳየቱን ጽህፈት ቤቱ የገለጸበትን ሁኔታ የተመለከትንበት ሳምንት ነበር ያሳለፍነው ሳምንት። እንግዲህ እዚህ ላይ እስቲ ምን አይነት መረጃን ይዘሃል ቢኒ አንተ? እዚህ ላይ የለም ጠፍቷል፣ ወድቋል፣ ብልጽግና አይችልም አይጠቅምም፣ ጠቅላይ ሚኒስትር ዶክተር አብይ አህመድም አይችልም፣ ሀገር ሞታለች፣ ዳስ ሊጣልላት ይጋባል እያልን ስናወራኛ ኢትዮጵያውያን፣ አፍሪካውያኖች ደግሞ የለም ኢትዮጵያን አይደለም አፍሪካን ሊመራልን ይገባል ሲሉ በአፍሪካ ህብረት የሰው ሰራሽ አስተውሎት እና የዲጂታል ጤና ዘርፍ መሪ እንዲሆን አድርገው መርጠውታል ማለት ነው። ይህ ትልቅ ሹመት ነው፣ ቀላል ሹመት አይደለም። በአፍሪካ ውስጥ 55 ሀገራት አሉ። እነዚህ 55 ሀገራት ጠቅላላ እንግዲህ ጠቅላይ ሚኒስትርና ፕሬዚዳንት አላቸው። ያ ማለት እያንዳንዱ ሀገራት በሁለት መሪዎች ነው የሚመሩት። ስናበዛቸው ወደ 110 መሪዎች አሉ ማለት ነው። ከነዚህ 110 መሪዎች መካከል ጠቅላይ ሚኒስትር ዶክተር አብይ አህመድ አፍሪካን በዚህ ዘርፍ ያሻግራታል፣ ይመራታል የሚል እንድምታ ላይ ደርሰው ጠቅላይ ሚኒስትር ዶክተር አብይ አህመድ የዚህ ተቋም መሪ እንዲሆን አድርጓል ማለት ነው። ያው እኛ ግን በእጅ ያለ ወርቅ ሆኖብናል። እለት እለት ያው የሚሰራውን ስራ እያጣጣልን እንገኛለን እንደ ኢትዮጵያ። ያ ማለት ግን ሁሉም ኢትዮጵያውያኖች እያጣጣሉት ነው ማለት አይደለም። የሚደግፉ አሉ፣ የሚጮሁም ደግሞ አሉ ማለት ነው። በዛም ሆነ በዚህ ግን ነገሩ ከኢትዮጵያ ተሻግሮ ወደ አፍሪካ ደርሷል ማለት ነው። የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ኢትዮጵያ ልትገነባ እንደሆነም
ሲነገር ነበረ። ጠቅላይ ሚኒስትሩ ይህንን ተናግረዋል። ለአፍሪካ ተማሪዎችም ስኮላርሺፕ መልክ ትምህርት እንደሚሰጣቸው ሲናገሩ ነበረ። ጠቅላይ ሚኒስትሩ የዛሬ መሪ ብቻ አይደለም ነገን አሻግሮ የሚያዩ ናቸውና አይተሽ ከሆነ ሁልጊዜ በንግግራቸው ውስጥ ከ50 ዓመት ከ60 ዓመት በኋላ ስለሚሆነው ነገር ሁሉ ይናገራሉ። ቪዥን አላቸው ማለት ነው። ኢቨን ትዝ የሚለን ከሆነ ገና ወደ ስልጣን እንደመጡ ሰሞን የኤሌክትሪክ መኪና ወደ ኢትዮጵያ እንዲገባ በጣም ሲያበረታቱ ነበረ። በኋላ ላይ አሁን ላይ ያለው ሁኔታ እያየን ነው። እሳቸው አሻግሮ የሚያዩት ነገር አለ። እኛ ሁልጊዜም ዛሬ ላይ እያተኮርን ስለሆነ ነው። የሆነ ጊዜም ከ30 ወይም ከ40 ዓመት በኋላ በአፍሪካም ሆነ በዓለም ላይ ዩኒቨርሲቲዎች ይጠፋሉ። ሰው 3 ዓመት 4 ዓመት ዩኒቨርሲቲ ቁጭ ብሎ መማር አይጠበቅበትም። በ6 ወርና በ3 ወር ዲግሪ ኦር ዲፕሎማ ሊይዝ ይችላል። ማስተርሱንም በዛ ደረጃ ሊይዝ ይችላል የሚል ንግግር እሳቸው ነገ ከነገ ወዲያ የሚመጣውን አስበው ሲናገሩ አንዳንድ ሰዎች ምን ይላሉ? ጠቅላይ ሚኒስትር ዶክተር አብይ አህመድን እንደ እውቀጠል እንደ አላዋቂ ሲናገሩ እንሰማለን። ግን ከኛ የተሻሉ ሰዎች እኛን አይደለም አፍሪካን ይመራል፣ አፍሪካን ከዓለም እኩል ያደርግልናል በሚል የዚህ ተቋም መሪ አድርገውታል ማለት ነው። እኔ እዚህ ላይ መጨመር የምፈልገው ነገር ይሄንን ነው። የምጨምሪው ነገር ካለን ጨምር፣ ካልሆነ ወደ ሁለተኛ መረጃሽ እንለፍ። አዎ አንተም ቀደም ብለህ እንዳነሳኸው ነው ቢኒ፣ የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ኢትዮጵያ ልትገነባ መሆኑ በተደጋጋሚ እየተነገረ ያለበት ሁኔታ አለ። ያም ደግሞ ወደ ስራ እየገባበት ያለበት ሁኔታ እንዳለ መረጃዎች አሉን። እኛም ትኩረታቸውን ሳይንስ ነገር ላይ ማድረጋቸውም ለዚህ የሹመት እድል እንደሆነ እገምታለሁ። ሁላችንም የምንስማማበት ነው ብዬ ማስባለሁ። እኔ ገና ብዙ ነገር እንጠብቃለን ከሳቸው። እንግዲህ ያው ሀገራዊ ምርጫውም ተቀርቧል ሆኖ እሱን ወደ በኋላ ላይ እሱን የተመለከተ መረጃ አለኝ መለስበት ይሆናል። ግን ለአሁኑ ሹመት የስራቸው ውጤት እንደሆነ ሁላችንንም የሚያስማማ ጉዳይ ነው ብዬ አምናለሁ። ይሄንን ለመጨመር ነው። አንተ ጋር ያለው መረጃ ከጨረስክ ወደ እኔ ልቀጥል። መልካም እንግዲህ በሁለተኛ ደረጃነት ያስኩት መረጃ ደግሞ ክፍለ ጦር በጥፋት ቡድኑ ላይ የማያዳግም እርምጃ መውሰዱን ገልጿል። በዚህ ባሳለፍነው ሳምንት ቢኒ በምስራቅ እዝ የሚገኝ አንድ ክፍለ ጦር እንግዲህ በተሰማራበት ደቡብ ጎንደር ሳሊ ጥጥራ እንዲሁም ደግሞ ክምር ድንጋይ የጥፋት ቡድኑን አመራሮችን ጨምሮ ከነ አባላቱ የደመሰሰበትን ዜና ያበሰረበት ሁኔታ አለ። የክፍለ ጦር ዋና አዛዥ ኮሎኔል አለሜ ታደለ ቡድኑ ያለ የሌለውን አቅም ተጠቅሞ ለመዋጋት ወይንም ደግሞ አጸፋዊ ምላሽን ለመስጠት ቢሞክርም በሰራዊታችን ሀገር ወዳድነትና ጀግንነት ጠንካራ ምትን መቋቋም አቅቶት በርካታ ኃይሉ የተደመሰሰበት ሲሆን ከተደመሰሱት ውስጥ ደግሞ በእነርሱ አሰያየም አንደበት ክንዳለም ያሳምነው ጋይንት ክፍለ ጦር አዛዥ፣ አንዱ ዓለም አበባው ሻለቃ አዛዥ የሆነ እንዲሁም ደግሞ ንጋት ካሳ የተባለ ሻለቃ አመራር፣ ጌታ ዓለም የሻምበል አዛዥ ጨምሮ ማለት ነው ከተደመሰሱት መካከል እንደሚገኙበት ተነግሯል ማለት ነው። ከዛ በተጨማሪም ኃይሉ ቁስለኛ ከመሆኑ በተጨማሪ የተማረከ ክላሽ፣ ቃታ መሳሪያ፣ ትጥቅ እንዲሁም ደግሞ ሞተር ሳይክል መኖሩንም አዛዡ ጨምረው የገለጹበት ሁኔታ አለ። ይህንንም አስመልክቶ ታዲያ ማህበረሰቡ ከገጠመው የሰላም እጦት ወጥቶ ወደ ልማት እንዳይመለስ ቡድኑ ሌት ተቀን ቢሰራም ሰራዊታችን ደከመኝ ሰለቸኝ ሳይል 24 ሰዓት ከገባበት ገብቶ በመደምሰስ የማህበረሰቡን ሰላም እንቅስቃሴ ወደ ነበረበት እንዲመለስና ተጠናክሮ እንዲቀጥልም ብርቱ ስራዎች እየተሰሩ ይገኛሉ ሲሉ አክለው አጽንኦት ሰጥተው የተናገሩበት ሁኔታ አለ። እንግዲህ ያው የተቀያየረ አዲስ መረጃዎችን እየሰማን ያለንበት ሁኔታ አለ። ቢኒ እዚህ ላይ እንግዲህ እኔ ጋር ስወስድሽ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ያስተላለፉትን ማስጠንቀቂያ ነው የምናገረው። በቀጣይ በጠንካራ እርምጃ በፋኖ ላይ እንወስዳለን ሲሉ ተናግረዋል ማለት ነው። የፋኖ ታጣቂዎች ላይ በቀጣይ የሚወሰደው እርምጃ የከፋ እንደሆነም አስጠንቅቋል። ርዕሰ መስተዳደሩ ይህንን ማስጠንቀቂያ የሰጡት የክልሉ ከፍተኛ የስራ ኃላፊዎች የፓርቲና የመንግስት ስራዎች የ9 ወር እቅድ አፈጻጸምን እየገመገሙበት ባሉበት ወቅት ላይ ነው ይህንን ንግግር ያደረጉት። በዚህ የግምገማ መድረክ ላይ አቶ አረጋ ከበደ ታጣቂዎችን በተመለከተ ጠንካራ ማስጠንቀቂያ ማስተላለፋቸው ተሰምቷል። ከባለፉት ጊዜያት በተለየ መልኩ ሰላምን ለማስከበር ክልሉ እየሰራ እንደሆነም ተናግሯል። ርዕሰ መስተዳደሩ ማለት ነው። በአስቸጋሪ የፖለቲካ ሂደት ውስጥ ሆነን የምርጫ ሂደቱን ለማስፈጸም እየሰራን እንገኛለን ሲሉም ርዕሰ መስተዳደሩ አስታውቋል ማለት ነው። ህግን የማስከበር ተግባራትና የምርጫ ስራዎችን በቅንጅትና በጥራት
መስራት ይገባልም የሚል መልእክትን አስተላልፏል። እንግዲህ ርዕሰ መስተዳድሩ በቀጣይ ጠንካራ ሕግን የማስከበር ስራም በአማራ ክልል እንደሚሰራ አስተዳደራቸውም በቀጣይ በፋኖች ላይ ጥብቅ ክትትል አድርጎ ጥብቅ እርምጃ እንደሚወስድም ተናግረዋል ማለት ነው። ወደ ቀጣይ መረጃ ውሰጅን እስቲ። መልካም። ያው የኔ ሶስተኛ መረጃ የሚሆነው ቢኒ ሀገራዊ ሰባተኛው ምርጫ የተመለከተ መረጃ ነው ማለት ነው። ውድ ተመልካቾቻችን ምርጫ ቦርድ ለሰባተኛው አጠቃላይ ምርጫ ተጨማሪ በጀት እንደሚያስፈልገው አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ሀገራዊ ምርጫ የተመዘገቡ መራጮች ቁጥርም ከ50 ሚሊዮን 514,155 መድረሱን ያሳወቀበት ሁኔታ አለ። ቢኒ ተጠባቂው ሀገራዊ ምርጫ ሊካሄድ ጥቂት ጊዜያት ናቸው የቀሩት። ቀደም ብለን እንዳነሳ ነው ጥቂት ጊዜዎች ብቻ የቀሩትም ሲሆን ቦርዱ ለመገናኛ ብዙሃን ባሳለፍነው ረቡዕ ዕለት በሰጠው መግለጫ እስካሁንም ከ50 ሚሊዮን በላይ መራጮች ለዘንድሮ ሰባተኛው ሀገራዊ ምርጫ የተመዘገቡበትን ሁኔታ አረጋግጧል። የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ በመግለጫቸው እንዳብራሩትም እንግዲህ ቦርዱ በእጩዎቹም ሆነ በመራጮች ምዝገባ ላይ ያስቀመጠው የጊዜ ሰሌዳ በተለያዩ ምክንያቶች ሲራዘም ቢቆይም አሁን ላይ ምዝገባው በተሳካ ሁኔታ መጠናቀቁን የገለጹበት ሁኔታ አለ። ቢኒ ያው እንግዲህ እስከ ሚያዝያ 14 ጊዜ የተራዘመበት ሁኔታ ነበረ። ቀደም ብለን በተለያዩ ይዘቶቻችን እኛም ሽፋን የሰጠንበት ሁኔታ አለ። በሂደቱ ወቅትም እንግዲህ የትራንስፖርት መስተጓጎል እንዲሁም ደግሞ ከዲጂታል ሲስተም ጋር የተያዙ የቴክኒክ ችግሮችም አጋጥመው እንደነበር ሰብሳቢው አክለው የገለጹበት ሁኔታ አለ። እስካሳለፍነው ሚያዝያ 14 ረቡዕ ዕለት ድረስ ማለት ነው የምዝገባ ሂደቱም በሁለት አማራጮች የተከናወነ ሲሆን 45 ሚሊዮኑ በመደበኛው የምዝገባ ደብተር ወይንም ደግሞ በማኑዋል፣ ቀሪው 5 ሚሊዮን የሚሆነው ደግሞ በዲጂታል ዘዴ ተፈጻሚ እንደሆነ በዝርዝር ሰብሳቢዋ የገለጹበት ሁኔታ አለ። ቢኒ በመጨረሻም እንግዲህ ቦርዱ ምርጫውን በተያዘለት ቀነ ገደብ መከናወኑ ለሀገራዊ አስፈላጊነቱ ከፍተኛ መሆኑን ገልጾ ለዚህ ተግባር ማስፈጸሚያ የሚሆን ደግሞ ተጨማሪ በጀት እንደሚያስፈልገው አስታውቋል። እንግዲህ ቢኒ ይህንን ሰባተኛውን ሀገራዊ ምርጫን ስናስብ ከስድስተኛው ሀገራዊ ምርጫ በጣም ከፍ ያለ የመራጭ ምዝገባ ቁጥር የተመዘገበበት እንደሆነ ምርጫ ቦርድ የገለጸበት ሁኔታ አለ ከሰሞኑ። አሁን ደግሞ ይህንን ሰባተኛውን ምርጫ ለማካሄድ ተጨማሪ በጀት እንደሚያስፈልገው ይፋ ያደረገበት ሁኔታ አለ። እንግዲህ የቦርዱ ሰብሳቢም ባሳለፍነው ረቡዕ ዕለት ለሚዲያ አካላትም መግለጫ ሰጥተው ነበር። በዛ ሂደት ላይ ነው ይህንን የገለጹት። ይሄኛው መረጃ ይሄንን ይመስላል። እስቲ ወደ አንተ እንሻገር ደግሞ። እንግዲህ ሰባተኛው የሀገራዊ ምርጫ በተሳካ ውጤት ይጠናቀቃል ብለን እናስባለን። የትኛውን ፓርቲ ያሸንፍ ዋናው ሀገር ነው መቀጠል ያለበት። ሰላማዊ ውድድር መደረጉና ሰላማዊ ምርጫ መከናወኑ ለሀገር ጠቃሚነት አለው። ቀጣይ 5 ዓመቱን የሚመራን ማን እንደሆነ የምናውቅበት ነው። ወደ እኔ መረጃ ስወስድሽ በወላይታ ዞን የመሬት መንሸራተት አደጋ መከሰቱን የተመለከተ መረጃ ነው ለተመልካቾች የማጋራው። በዚህ የመሬት መንሸራተት አደጋ የ4 ሰዎች ህይወትም ማለፉ ተሰምቷል ማለት ነው። በወላይታ ዞን ዳሞት ጋሌ ወረዳ በጣለው ከፍተኛ ዝናብ ምክንያት በተከሰተው የመሬት መንሸራተት አደጋ የ4 ሰዎች ህይወት ማለፉን የዞኑ አስተዳደር አስታውቋል። አደጋው የደረሰው ሚያዝያ 15 ቀን 2018 ዓ.ም ከምሽቱ 4 ሰዓት ጀምሮ በጣለው ከባድ ዝናብ ሳቢያ በዳሞት ተራራ ግርጌ በሚገኘው ወሽ ጋሌና ኮናሳ ፑላሳ በተባሉ ቀበሌያት ነው። የዞኑ ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ባወጡት የሀዘን መግለጫ የዞኑ መንግስት ከተጎጂ ማህበረሰብ ጎን በመቆም ዘላቂ ድጋፍና የማቋቋም ስራዎችን ከወረዳው አስተዳደር ጋር በመሆን ለማከናወን መዘጋጀቱ ተገልጿል። ከወቅቱ የአየር ሁኔታ ትንበያ አንጻር የዝናቡ መጠን ከመደበኛው በላይ ሊጨምር ስለሚችል በዞኑ የሚገኙ የተለያዩ የአካባቢው ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉ ዋና አስተዳዳሪ አሳስበዋል። በተለይም በካዎ፣ በኮይሻ፣ በኪንዶ ኮይሻ፣ ኪንዶ ዳዶዬ እና አባላ አባያ ወረዳዎች እንዲሁም ሌሎች ተጋላጭ አካባቢዎች የመሬት መንሸራተትና ናዳን እንዲሁም የወንዝ ሙላት ሊያጋጥም ስለሚችል ማህበረሰቡ ንቁ ሊሆን እንደሚገባ መልእክት አስተላልፏል። የአካባቢ ነዋሪዎች ካለፉት ተመሳሳይ ክስተቶች በመማር ከመንግስት የሚሰጡትን የጥንቃቄ መመሪያዎችን በመተግበር ራሳቸውንና ንብረታቸውን ከአደጋ እንዲጠብቁም ተጠይቋል ማለት ነው። እንግዲህ የዝግጅት ክፍላችንም ሆነ ሚዲያችን ለተጎጂ ማህበረሰብ መጽናናትን እንመኛለን። ተደጋገመን በጣም
ያው ከዚህ በፊትም ከአንድ ወር ምናምን ገደማ በፊት እንግዲህ በጋሞ ዞን የደረሰውን ሁኔታ የምናስታውሰው ነው። በጣም የተደጋገመ ነገር እየሆነ ስለሆነ በዘላቂነት እዛ አካባቢ ያለውን ማህበረሰብ በዘላቂነት የሚቋቋምበትን ነገር እንግዲህ ፌደራል መንግስቱም እዚህ ጋር ተግባራዊ የሆነ ስራን አጽንኦት ሰጥቶ ቢሰራበት ቢመለከተው የሚል መልእክትን ማስተላለፍ እንወዳለን። አይ ቲንክ ይሄንን ጨርሳል። ወደ ቀጣይ መረጃችን እንለፍ። እንግዲህ ወደ ቀጣዩ መረጃችን ስናልፍ ደግሞ የብልጽግና ፓርቲ የፓርላማ እጩ የነበሩት የአዲስ አበባ ዩኒቨርሲቲ ፕሬዝዳንት በዲያቆን ዳንኤል ክብረት መተካታቸው ተገልጿል። ቢኒ በሰባተኛው ጠቅላላ ምርጫ ላይ ብልጽግና ፓርቲን በመወከል በአዲስ አበባ ከተማ ለፓርላማ አባልነት እጩ ሆነው ቀርበው የነበሩት የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ በጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት መተካታቸው ተገልጿል። ዶክተር ሳሙኤል እንግዲህ ከምርጫው ራሳቸውን ያገለሉት በግል ምክንያት እንደሆነ ለምርጫ 2018 ኢትዮጵያ ኢንሳይደር ተናግረዋል ማለት ነው። ዶክተር ሳሙኤል ገዢው ፓርቲ በአዲስ አበባ ከተማ ለፓርላማ እንዲወዳደሩ ካቀረቧቸው 20 እጩዎች መካከል አንደኛው ግለሰብ ነበሩ። እጩ በስድስተኛው ዙር ጠቅላላ ምርጫ ብልጽግና ፓርቲን በመወከል ለአዲስ አበባ ከተማ ምክር ቤት ተመርጠው እንደነበርም የሚታወስ ነው። እንግዲህ አሁን ደግሞ በዲያቆን ዳንኤል ክብረት የተተኩበት ዜና የሚወጣው በዚህ ባሳለፍነው ሳምንት ነበር። አስደሳች ዜና ለዩቲዩበሮችና ለቲክቶክ ላይቭ ስትሪመሮች እንዲሁም ለፖድካስት አዘጋጆች የዩቲዩብ ቻናል ወይም ቲክቶክ ለመጀመር አስበው ምቹ ስፍራና ዘመናዊ ማቴሪያል ማግኘት ጭንቅ ሆኖቦታል? እንግዲያውስ መሃል ሚዲያ ስቱዲዮ ያለምንም ራስ ምታት ሀሳቡን ለዓለም የሚያካፍሉበትን የተሟላ መፍትሄ ይዞሎት መጥቷል። ባለን ዘመናዊ ስቱዲዮና የሰለጠኑ ባለሙያዎች ጭንቀቱን እናራግፋለን። ካሜራ፣ መብራት፣ ማይክሮፎን እንዲሁም ኤዲቲንግ አስጨንቆታል? ቀረጻውን፣ ማራኪውን የቪዲዮ ሽፋን ወይም ታምኔል እንዲሁም የድምጽ ማስተካከያውን እኛ በከፍተኛ ጥራት ሰርተን ዝግጁ እናደርግሎታለን። እርስዎ ሀሳቡን ብቻ ያካፍሉ። ለድርጅቶ፣ ለጥናቶ ወይም ለቢዝነሶ ጥልቅ መረጃዎችን ወደ ማራኪ ቪዲዮ ትንታኔ መቀየር ይፈልጋሉ? የተወሳሰቡ መረጃዎችን በሚገባ ተንትነን በግራፊክስ አዋስተን ፕሮፌሽናል አጭር ዶክመንተሪ እናዘጋጅሎታለን። ዘመናዊ ካሜራዎች፣ ማይኮችና ድምጽ በማያስተጋባ ሳውንድ ፕሩፍ በሆነው ምቹ ስቱዲዮአችን በሰዓት ተከራይተው ምርጥ ስራ ይስሩ። ለግማሽ ቀን ወይም ለረጅም ሰዓት ለሚከራዩ ልዩ ቅናሽ እናደርጋለን። መሃል ሚዲያ ስቱዲዮ ለምን ይመርጣሉ? ጊዜውን ይቆጥባሉ። ምንም አይነት የዕቃ ግዢ ወጪ አይጠበቅቦትም። ከፍተኛ የምስልና የድምጽ ጥራት ያገኛሉ። ማንኛውንም የሚዲያ ስራ በአነስተኛ ዋጋ እንዲሁም በከፍተኛ ጥራት ለማሰራት አሁኑኑ ያነጋግሩን። አድራሻ መሃል 4 ኪሎ መሃል ሚዲያ ስቱዲዮ። ሀሳቡን ወደ ተጽዕኖ ፈጣሪነት እንቀይራለን። ወደ እኔ መረጃ ስወስድሽ ሁለተኛ ዙር የስራ ኃላፊነት የተራዘመላቸው እንግዲህ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ 2 ሳምንታት ተቆጠረ። ሁለተኛው ዙር ስልጣን ከተሰጣቸው ማለት ነው። የአንድ ዓመት ጊዜ ከትናንት በስቲያ ካቢኔያቸውን ሰብስበው ነበረ። ፕሬዝዳንቱ እስካሁን አዲስ ካቢኔም አላዋቀሩም። የቆየው ካቢኔ ይቀጥል እንደሆነም አላሳወቁም። አዲሱ እቅዳቸው ምን እንደሆነም ይፋ አላደረጉም። ሹመታቸው ከተራዘመ በኋላ 3 ጊዜ ለመገናኛ ብዙሃን ጋዜጣዊ መግለጫ የሰጡት ፕሬዝዳንቱ ከትናንት በስቲያ አርብ ሚያዝያ 16 2018 ዓ.ም ጨምሮ 2 የካቢኔ ስብሰባ አካሂደዋል ማለት ነው። በመጀመሪያው ፕሬዝዳንቱ የካቢኔ ስብሰባ የህወሓቱ ምክትል ሊቀመንበርና የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ የሚገኙባቸውን ህወሓትን የወከሉ አባላት አልተገኙም ነበር። ከፍተኛ የህወሓት አመራሮቹ የጊዜያዊ አስተዳደሩን መደበኛ የካቢኔ ስብሰባ ወደ ጎን በመተው በተመሳሳይ ጊዜ ድርጅታቸው በአክሱም ከተማ የጠራውን ስብሰባ ላይ ሲሳተፉ እንደነበረ መረጃዎች ወጥቷል ማለት ነው። ፕሬዝዳንቱ ባሳለፍነው አርብ ሁለተኛ ጊዜ ሙሉ ካቢኔያቸውን የሰበሰቡ ሲሆን ስብሰባው ላይ ምክትል ፕሬዝዳንት አማኑኤል አሰፋን ጨምሮ ሁሉም ኃላፊዎች ተገኝተው ነበር ማለት ነው። ካቢኔው አርብ ዕለት መደበኛ ውሎን መሬት፣ ማዕድንና ውሃ በሚመለከቱ ጉዳዮች ላይ ተወያይተው ውሳኔዎችን አሳልፏል ብሏል። ይህንን መረጃ ያጋራው ቲግቫ ኢትዮጵያ ነው። እንግዲህ በምርጫ ቦርድ የተሰረዘው ህወሓት ሚያዝያ 7 2018 ዓ.ም የጀመረው የነባሩ መንግስትና ምክር ቤት ይመለስ ውሳኔ በዘመቻ መልኩ ከዞን እስከ ወረዳ ተከታታይ ስብሰባዎችን በማካሄድ ላይ ይገኛል ማለት ነው። የፓርቲው ስብሰባዎች በመደበኛ የመንግስት የስራ ሰዓት መካሄድ ቢቀጥሉም አቁሙ የሚል ሃይ ባይ የመንግስት አካል ግን እስካሁን እንዳልተገኘ ተሰምቷል። ህወሓት በፌዴራል መንግስቱ ስልጣናቸው የተራዘመላቸው ሌተናል ጀነራል ታደሰ ወረደን በኃላፊነት እንዲቀጥሉ
እንዲቀጥሉ እንደማይፈቅድላቸው በመግለጫ ቢያሳውቅም ስልጣኔን በግርግር አልለቅም በማለታቸው በስራው ላይ መቀጠላቸው እንግዲህ ይታወቃል። ፕሬዚዳንቱ ስልጣናቸው ከተረዘመላቸው ማግስት ጀምሮ የሹመት ማራዘሙ ከኔ እውቅና ውጭ ነው የሚል ተቃውሞ ማሰማቱን ተከትሎ ከመቀሌ ወደ አክሱም ከተማ በመጓዝ የ2 ቀን ውይይት በማካሄድ ነባሩ መንግስት ይመለስ ሲል መወሰኑ ይታወሳል። ውሳኔውን ተከትሎ ሮብ ሚያዝያ 14 ቀን 2018 ዓ.ም በመቀሌ ከተማ ለአንድ ቀን በተጠራ የድርጅቱ ከፍተኛ የካድሬዎች ስብሰባ ውሳኔ በማጠናከር ባሳለፍነው ሐሙስና አርብ ስብሰባው በመላ ከተሞችና የገጠር ወረዳዎች ተካሂዶ የነባሩ መንግስት ይመለስ ውሳኔ በክልሉ ሚዲያዎች እየተስተጋባ ይገኛል። እንግዲህ በትግራይ ምን ይከሰታል የሚለውን ጉዳይ መጪው ጊዜ መልስ የሚሰጠን ይሆናል። ታደሰ ወረደ ወይስ ደብረጽዮን የሚለው ጉዳይ የምናየው ነገር ነው የሚሆነው። ይህ ጉዳይ ተካሮ የሚሄድ ከሆነ ፌዴራል መንግስቱም ጣልቃ መግባቱ ይቀራል ብዬ አላስብም። እንግዲህ መጪውን ጊዜ አብረን የምናየው ይሆናል። ወደ አንቺ መረጃ ልውሰድሽ። መልካም ቢኒ፣ ያው ወደ መጨረሻ መረጃ ነው የምናልፈው። ውድ ተመልካቾቻችን እንግዲህ የአውሮፓ ህብረት ለኢትዮጵያ የ140 ሚሊዮን ዩሮ የበጀት ድጋፍን በድጋሚ መለገስ መጀመሩ ይፋ ሆኗል። ቢኒ፣ የአውሮፓ ህብረት ከ140 ሚሊዮን ዩሮ በላይ የሚሆን የበጀት ድጋፍን ለኢትዮጵያ በድጋሚ መስጠት መጀመሩን አስታውቋል። ይህም የኢኮኖሚ ማሻሻያ፣ የዲጂታል ሽግግር እንዲሁም ደግሞ ከግል ዘርፉ እድገት ጋር እየተያዙ ሰፊ የፋይናንስ እንዲሁም የኢንቨስትመንት ድጋፎችን ያካተተ ነው የተባለው። የአውሮፓ ህብረት በታህሳስ ወር 2013 ዓመተ ምህረት በትግራይ ክልል ጦርነት መቀስቀሱን ተከትሎ 90 ሚሊዮን ዩሮ የበጀት ድጋፍን አቋርጠው የነበረ መሆኑ የሚታወስ ነው። ቢኒ፣ በወቅቱ ህብረቱ ድጋፉን ለመቀጠል ሙሉ የሰብአዊ እርዳታ አቅርቦት፣ የሲቪሎች ደህንነት መከበር፣ የጥላቻ ንግግሮች መቆም እንዲሁም ደግሞ የኮሙኒኬሽንና የሚዲያ አገልግሎቶች ወደ ነበሩበት እንዲመለሱ በቅድመ ሁኔታነት አስቀምጦ የነበረበት ሁኔታን የምናስታውስ ነው። ቢኒ፣ አሁን እንግዲህ በድጋሚ ለኢትዮጵያ የ140 ሚሊዮን ዩሮ ድጋፍን በድጋሚ መለገስ መጀመሩን በዚህ ባሳለፍነው ሳምንት የተሰማበት ሁኔታ አለ ማለት ነው። ለዛሬ መሀል ዳሰሳ ያስኩት መረጃዎችን በዚህ አጠናቅቄያለሁ። አንተ ጋር ወዳለው እንለፍ። እንግዲህ ትጂ ወደ እኔ የመጨረሻው መረጃ ስወስድሽ በመተከል ዞን ፓዊና ጃዊ ወረዳዎች ታጥቀው ከሚንቀሳቀሱት የፋኖ ቡድን አባላት መካከል 4ቱ በሰላማዊ መንገድ እጅ መስጠታቸው የተሰማበት ሳምንት ነው። በአማራ ፋኖ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር የ4ኛ ሻለቃ ጋንታ መሪ የነበረው ተመስገን ወርቁን ጨምሮ 4 የቡድኑ አባላት ለመንግስት እጃቸውን ሰጥተዋል። እንግዲህ ከዚህ ጋር በተያያዘ ዜና በራያ ቆቦ ግንባር የህዋት አርሚ 24 ታጣቂዎች መማረካቸውም የተገለጸበት ሳምንት ነው ይሄ ማለት ነው። ከፋኖ ጋር በመቀናጀት ሰሜን ወሎ ዞን ቆቦ ወረዳ በተለያዩ አቅጣጫ ትንኮሳ ያደረገው የሻዕቢያ ቅጥረኛ ሰራዊት በመከላከያ ሰራዊታችን ብርቱ ክንድ መበተኑ የተሰማበት ነው። በራያ ዋጃ ጥሙጋ ቀይ አፈር ጠዝጠዝ በተደረገው ውጊያ እስካሁን የተረጋገጠው 127 የህዋትና የፋኖ አባላት ሲደመሰሱ 38ቱ ደግሞ መማረካቸው ተሰምቷል ማለት ነው። እንግዲህ ይሄ በመከላከያ በኩል የወጣ የመጨረሻ የኔ ዜና ነው። ወደ ማጠቃለያ እንሂድ። መልካም ቢኒ፣ እንግዲህ የተወደዳችሁ የመሃል ሚዲያ መሃል ዳሰሳ ፕሮግራማችን ተመልካቾች ለዛሬ እሁድ ማለዳ ወደ እናንተ እንዲደርስ ያጠናቀርነው መሃል ዳሰሳ ፕሮግራማችን እስካሁን የተመለከታችሁትን ይመስል ነበር። ከሀገር ውስጥ እንዲሁም ከባህር ማዶ ሆናችሁ መሃል ዳሰሳን መሃል ሚዲያን ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ እኔ ትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከደር አብረናችሁ ቆይታ አደረግን። ሳምንት በሌላ በተመራረጡ ርዕሰ ጉዳዮች እንዲሁም በተመሳሳይ ሰዓት እስከምንገናኝ ድረስ ሰላማችሁ ይብዛልን።